ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን ብትሰሟቸው ብለን የመራረጥንላችሁን ስፖርታዊ ጥንቅሮች ይዘን መጥተናል። በቅደም ተከተል ወደ እናንተ እያደረስን ቆይታ ስናደርግ እናንተ ደግሞ እንደ ሁል ጊዜው ላይክ እያረጋችሁ እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን። ሐሳብ አስተያየት ካለ ግን እንደዚሁ እንደ ሁል ጊዜው ዛሬም ልታጋሩን ትችላላችሁ። በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን ይዘናል። በአውሮፓ የመረጃ ክፍለ ጊዜያችን የዓለም ክለቦች ዋንጫ አነጋጋሪነቱ አሁንም እንደቀጠለ ነው። 4 ጨዋታዎችን ተመለከተን በምሽቱ ብቻ በርከት ያሉ ግቦችን እንደዚሁ እንደተለመደው ውዝግብ የማይጠፋው የዓለም ክለቦች ዋንጫ ትላንትናም ለየት ያሉ ክስተቶችን የተመለከትንበት ነበረ። በስፋት እንቃኘዋለን ውድ ቤተሰቦቻችን። ከዛ በተጨማሪ በዝውውር መስኮቱም ተጨማሪ መረጃዎች እንደዚሁ ለእናንተ ውድ አድማጮቻችን ይዘንላችሁ መጥተናል። በአውሮፓ ትልቆቹ ክለቦች በዝውውር መስኮቱ የነቃ ተሳትፎን እያደረጉ ይገኛሉ። በስፋት እንመለከታቸዋለን። ከዛ በተጨማሪ በተወዳጁም የእንግሊዝ ፕሪሚየር ሊግ ክለቦች የነቃ ተሳትፎን እያደረጉ ነው። የቶትንሃም ደጋፊዎች በሀሳብ መስጫ ሳጥናችን ላይ ጥያቄዎች ሲታቀርቡልን ነበር። ለቶትንሃም ደጋፊዎች ምላሽ ይዘናል። ከዛ በተጨማሪ የተጠናቀቁ ዝውውሮች አሉ። በተለይም ሊቨርፑል ፍሎሪያን ቨርዝን ወደ ቡድኑ ከጨመረ በኋላ ምን አዲስ ነገር አለ የሚለውን ለሊቨርፑል ደጋፊዎች ሰፋ ያለ ጥንቅር ይዘናል። ለመሆኑ ፍሎሪያን ቨርዝ ለሊቨርፑል ምን ይጨምራል? እንዴትስ የነበረ ተጫዋች ነው? በሚል አጠቃላይ ያዘጋጀንላችሁ መረጃ አለ። ለሊቨርፑል እናደርሳለን። የቡድን ዜናችን ሊቨርፑል ቤት እንደዚሁ እንደተጠበቀ ነው። በሀሳብ መስጫ ሳጥናችን ግን ሊቨርፑልያን የክረምት የዝውውር መስኮት የቡድናቸውን እንቅስቃሴም እንዴት እንዳገኛችሁት ልታጋሩን ትችላላችሁ። አርሰናል በዚህም ክረምት ኤምሬትስ ካፕን እንደሚያዘጋጅ አረጋግጧል። ከዝውውር ጋር በተያያዘ የፓሪስ ሰን ዠርሜኑን ወጣት ተጫዋች እየተመለከቱ ይገኛሉ። በመረጃ ደረጃ የማርቲን ዙቤሜንዲን ዝውውር በተመለከተ በርካታ መረጃዎች እየወጡ ነው። ጥርት ያለውን ከታማኝ የዜና ምንጮች ያገኘነውን እንነግራችኋለን። በእንግሊዝ እንደሚገኝ ይታወቃል። ከዛ በተጨማሪ ውድ ቤተሰቦቻችን ማንቸስተር ዩናይትድ ቤት ሰፋ ያለ የዝውውር መረጃ እናነሳለን። በተለይም የፋብሪዚዮ ሮማኖ መረጃዎችን ይዘናል በማንቸስተር ዩናይትድ የፊት መስመር አጥቂ ዝውውር ላይ። ከዛ በተጨማሪ የዩናይትድ ተጫዋቾች በስፋት በጣሊያን ክለቦች እየተፈለጉ ይገኛሉ። ከዲማርዚዮ ያገኘነውን መረጃ እናነሳለን። ከዛ ውጪ ዩናይትድ ራሳቸውን አግልለውበታል የተባለውን የዝውውር መስኮት በቡድን ዜና በርከት ያሉ ተጫዋቾችን በዩናይትድ ቤት እንመለከታለን። ውድ ቤተሰቦቻችን እነኚህ ብቻ አይደሉም። ከኛ ጋር ቆይታ የምታደርጉ ከሆነ በርከት ያሉ ጥንቅሮችን ይዘንላችኋል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ደግሞ ሀሳብ አስተያየታችሁን አጋሩን። በክለቦቻችሁ ወቅታዊ ዝውውር እንቅስቃሴ፣ በዓለም ክለቦች ዋንጫ አሊያም በፕሮግራማችን ይዘት ያሻችሁን ልታርሱን ትችላላችሁ። እስከ ፕሮግራማችን ፍጻሜ ላይክ እያረጋችሁ መልካም ቆይታ ተመኘን። በሀገር ቤት እንጀምር። ባለፈው ዓመት በተካሄደው የኦሎምፒክ ውድድር ጉዳት አጋጥሞት ከውድድር ርቆ የቆየው አትሌት ለሜቻ ግርማ ወደ ውድድር መመለሱ ተረጋግጧል። አትሌት ለሜቻ ግርማ ትላንት በፈረንሳይ በተካሄደው የዳይመንድ ሊግ 3000 ሜትር መሰናክል ውድድር ተካፍሎ በአንደኝነት አጠናቋል። ውድድሩን 8 ደቂቃም 07 ሰከንድ ከ01 ማይክሮ ሰከንድ ያጠናቀቀው ለሜቻ ውጤቱ በዚህ ዓመት 4ኛው ፈጣን ሰዓት በመሆንም ተመዝግቧል። የ3000 ሜትር መሰናክል ሪካርድ ባለቤት አትሌት ለሜቻ ግርማ ከ10 ወራት በኋላ የመጀመሪያ ሩጫ ውድድሩን አድርጓል። በውድድሩ ሌላኛው ኢትዮጵያዊ አትሌት ጌትነት ዋለ 3ኛ ደረጃን ይዞ ማጠናቀቅ ችሏል። ባለፈው የመጨረሻው ኦሎምፒክ ውድድር ላይ ነበረ ጉዳት አጋጥሞት ለ10 ወራት ከትራኮች ርቆ የነበረው። ለማንኛውም አትሌት ለሜቻ ግርማ ዳግም ወደ ትራክ በተመለሰበት ውድድር ድል ማድረግ ችሏል። ወደ አውሮፓ መረጃዎቻችን እንሻገር። ውድ ቤተሰቦቻችን በድጋሚ ቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን። ዛሬም የዓለም ክለቦች ዋንጫ እንደዚሁ ቀጥሎ ይካሄዳሉ። ውድ ቤተሰቦቻችን 4 ጨዋታዎችን እንመለከታለን። ምሽት 1 ሰዓት ይጀምራል። አፍሪካዊ ተወካይ ማሜሎዲ ሰንዳውንስ ከቦሩሲያ ዶርትመንድ ምሽት 1 ሰዓት ጀምሮ ጨዋታቸውን የሚያደርጉ ይሆናል። ልክ እዩ ጨዋታ እንደተጠናቀቀም የሻምፒዮንስ ሊግ የፍጻሜ ተፋላሚ የነበረው ኢንተር ሚላን ከኡሩዋን ሬድስ ጋር ምሽት 4 ሰዓት ላይ ጨዋታቸውን ያደርጋሉ።
ከዛ በኋላ ከሌሊቱ 7 ሰዓት ጀምሮ ደግሞ ቀጣይ ጨዋታዎች ይቀጥላሉ። ፍሉሜንሴ ከኡልሳን ጋር ጨዋታቸውን ያደርጋሉ ከሌሊቱ 7 ሰዓት። ልክ ይህ ጨዋታ እንደተጠናቀቀ ሪቨር ፕሌት ከሞንትሬ ጋር ጨዋታቸውን ያደርጋሉ። እነኚህም የምድቡ ሁለተኛ ጨዋታዎች ናቸው ውድ ቤተሰቦቻችን። ስለሆነም ዛሬም ከየምድቡ የሁለተኛ ዙር ጨዋታዎች እንደዚሁ ቀጥለው የሚካሄዱ ይሆናል። ትላንትና የዓለም ክለቦች ዋንጫ በአሜሪካ አስተናጋጅነት የየምድቡ ሁለተኛ ጨዋታዎች እንደዚሁ ተደርገዋል። ሎስ አንጀለስ ከቱኒዚያው ክለብ ኤስፔራንስ ስፖርቲቭ ዴ ቱኒዝ ጋር ጨዋታውን አድርጎ ነበረ። ጨዋታውም በኤስ ቱኒዝ አሸናፊነት ተጠናቋል። ቢላል ነበረ 70ኛው ደቂቃ ላይ ብቸኛዋን ግብ ያስቆጠረው። በጨዋታው ላይ ግን ለሎስ አንጀለስ ዴቪድ ማርቲኔዝ ያገባው ግብ 28ኛው ደቂቃ ላይ ተሻረ። ከዛ ውጪ ደግሞ 90ኛው ደቂቃ ተጠናቋል። ቢትሩ በጨመሩት 10 ደቂቃ 100ኛው ደቂቃ ላይ ፍጹም ቅጣት ምት አግኝተው ነበረ ሎስ አንጀለሶች። ቦዋንጋ ፍጹም ቅጣት ምቱን አምክኖታል። በዚህ መሰረት ኤስፔራንስ ስፖርቲቭ ዲ ቱኒዝ ጨዋታውን ድል አድርጓል። ሎስ አንጀለስ ሁለተኛ ሽንፈታቸውን ነው ከዚህ ምድብ ያስተናገዱት። ስለሆነም አፍሪካዊ ተወካይ ድል አድርጓል። ባለፈው ማማሌዲ ሰንዳውስ አፍሪካዊ ተወካይ ድል ማድረጉ ይታወሳል። አሁን ደግሞ ሌላኛው የቱኒዚያው ክለብ ኤስፔራንስ ስፖርቲቭ ዲ ቱኒዝ ድል ማድረግ ችሏል። ከዚሁ ምድብ የምዕራብ ለንደኑ ክለብ ቼልሲ ወሳኝ ጨዋታ አድርጎ ማንም ያልጠበቀው ውጤት ነው የተመዘገበው። ቼልሲ በፍላሚንጎ 3-1 በሆነ ውጤት ተሸንፏል። የፍላሚንጎን 3 የማሸነፊያ ግቦች ሂንካይ 62ኛው ደቂቃ ላይ፣ ዳኔሎ 65ኛው ደቂቃ ላይ፣ ያን 83ኛው ደቂቃ ላይ አስቆጥሯል። ከነኚህ ሁሉ ግቦች ቀድሞ ከረፍት በፊት 13ኛው ደቂቃ ላይ ፔድሮ ኔቶ ግብ አስቆጥሮ ቡድኑ ይመራ ነበረ። ግን በኋላም ላይ የፔድሮ ኔቶ ግቦች 3 ግብ ፍላሚንጎች አስቆጥረው ድል ያደረጉበት ሆኗል። በጨዋታው ላይ ግን ተቀይሮ የገባው ኒኮላስ ጃክሰን 5 ደቂቃ ባለሞላ ጊዜ ውስጥ 68ኛው ደቂቃ ላይ በቀይ ካርድ ከሜዳ ተወግዷል። በቀይ ካርድ እስኪወጣ ድረስ ግን ፍላሚንጎች ራሱ ጨዋታውን 2-1 በሆነ ውጤት እየመሩት ነበረ። በዚህ መሰረት ፍላሚንጎ ነጥባቸውን 6 አደርሰዋል። ቼልሲ እዛው 3 ነጥብ ላይ ቀርቷል። ቀጣይ ቼልሲ ከኤስፔራንስ እንደዚሁም ፍላሚንጎ ከሎስ አንጀለስ ጋር ጨዋታቸውን የሚያደርጉ ነው የሚሆነው። ቼልሲ ከኤስፔራንስ የሚያደርጉት ጨዋታ ግን እጅግ በጣም ወሳኝ ጨዋታ ስለመሆኑ ምንም ጥርጥር የለውም። የፍላሚንጎ አሰልጣኝ በነገራችን ላይ ቀድሞ የአትሌቲኮ ማድሪድ የግራ ክንፍ ተከላካይ የነበረው ፊሊፔ ሉዊዝ እንደነበረ ይታወቃል። ፊሊፔ ሉዊዝ ከተሸነፈው ጨዋታ ይልቅ ያሸነፈው ዋንጫ ይበልጣል። በፍላሚንጎ 3 ዋንጫዎችን አሸንፏል። ከዛ በታች ነው ሽንፈት ያጋጠመው። ትላንትና ደግሞ ቼልሲን ረቷል። በእርግጥ የላቲን አሜሪካ ሀገራት በዓለም ክለቦች ዋንጫ እስካሁን በድል ጉዞ ላይ ነው የሚገኙት። ቦታፎጎን፣ ፍሉሜንሴን ጨምሮ አሁን ደግሞ ትላንትና ፍላሚንጎ ምድባቸውንም ጭምር እየመሩ ይገኛሉና የላቲን አሜሪካ ሀገራት በየምድቡ እጅግ በጣም ጠንካራ ሆነው እየተመለከትናቸው ነው። በዛ ላይ ደግሞ ሽንፈት የሚባል ነገርም እየገጠማቸው አይደለም። ኤንዞ ማሬስካ ስለ ኒኮላስ ጃክሰን ቀይ ካርድ ተጠይቀው ነበረ። ስለ ቀይ ካርዱ ምንም ማለት የምፈልገው ነገር የለም ሲሉ ምላሽ ሰጥተዋል። ከዛ ውጭ ሰማዮቹ አሰልጣኝ ኤንዞ ማሬስካ ቡድናቸው ትላንት ሲሸነፍ የጃክሰን ቀይ ካርድ ጨዋታውን እንደቀየረባቸው ግን ተናግረዋል። እሳቸው ሀሳብ መስጠት የፈለጉት በዳኛው ውሳኔ ላይ ነው። ቀይ ካርዱ ጨዋታውን ቀይሮታል ያሉት ማሬስካም ከዛ በኋላ ወደ ጨዋታው ለመመለስ በጣም አስቸጋሪ ነበር፣ ለነሱ ግን ለፍላሚንጎች እንኳን ደስ ያላቸው ብለዋል። አክሎም ትላንት ለሚቀጥለው የውድድር ዓመት የሚሆነንን አዲስ ታክቲክ ሞክሬያለሁ ያሉ ሲሆን ድሉ ግን ለፍላሚንጎ ይገባቸዋል ብለዋል። አሁን አንድ ቀሪ ጨዋታ አለን፣ እሱን በደንብ መዘጋጀት አለብን፣ አሸንፈን ወደ ምድብ ጥሎ ማለፍ ከምድቡ ወደ ቀጣዩ ዙር ማለፍ አለብን ብለዋል። ማሬስካ ግን ያው ያንን ይበሉ እንጂ በእርግጥ የኒኮላስ ጃክሰን ቀይ ካርድ ወደ ቤተሰቦቻችን 2-1 እያሉ የተመለከቱት ነው። በእርግጥ በጣም አስቸጋሪ ነው። ያውም በጣም ሞቃታማ በሆነ የአየር ንብረት ላይ በጎዶሎ ተጫዋች ላቲኖቹ በጣም ቅርብ ናቸው ለዛ አየር ንብረት። የፍላሚንጎ የጨዋታ ብልጫ ግን ሞር ከቀይ ካርዱ በኋላ የጎላ ነበረ። እሳቸውም ለቀጣይ ዓመት አዲስ ታክቲክ በሞከርኩበት ጨዋታ ሽንፈት አጋጥሞታል፣ ቡድኔ ቀጣይ ይመለሳለሁ ብለዋል። የቀድሞ ናይጄሪያዊ ተጫዋች ጆን ኦቢ ሚካኤል ቼልሲን በብዙ መንገድ ወርፏል። ከምሽቱ ሽንፈት በኋላ የመጀመሪያው ነገር በብዙ የተቸው ግብ ጠባቂውን ነው። ሳንቼዝን ይዞ አሁንም ቢሆን ዋንጫ የሚባለውን ነገር ማሰብ አይቻልም። ይህንን ተጫዋች ሸጠን
አዲስ ግብ ጠባቂ በቦታው ላይ ማምጣት ግድ ይለናል ብሎ ግብ ጠባቂው ሳንቼዝ ላይ አሁንም የሰላ ትችቱን ሰንዝሯል። በእርግጥ አስቀድሞም በብዙ ከተቹት ግለሰቦች ወይም የቀድሞ የቼልሲ ተጫዋቾች አንደኛው ጆን ኦቢ ሚኬል ነበረ። ሌላው ጆን ኦቢ ሚኬል ትችት የሰነዘረው የቀድሞ ናይጄሪያ ተጫዋች ኒኮላስ ጃክሰን የሰራውን ስህተት ማመን ይከብዳል ብለዋል። ጃክሰን ቀይ ካርድ ለማመን የሚከብድ የማይረባ ስህተትም ብሎታል። ጆን ኦቢ ሚካኤል እንግዲህ ተጫዋቹም በጣም ቴክኒካል አይደለም። እናም ይህ ተጫዋች ለቼልሲ አይሆንም። በኒካስል ዩናይትድ ጨዋታ አድርጎታል፣ በተመሳይ ደግሞታል አሁንም በፍላሚንጎ ጨዋታ። ስለዚህ ይህ ተጫዋች ለቼልሲ በፍጹም አይሆንም ብሏል። ከማጥቃት ጋር በተያዘ ነበረ በብዙ ሲተቸው የነበረው ኒኮላስ ጃክሰንን። አሁን ደግሞ እንዳጠቃላይ ለቡድኑ የሚሰጣቸው ግልጋሎቶች፣ ሜዳ ላይ የሚሰራቸው ጥፋቶች ዋጋ እያስከፈሉ ነው። በፕሪሚየር ሊግ ኒካስል ላይ ትላንት ደግሞ ፍላሚንጎ ላይ ይሄን ስህተት ሰርቶታል ብለዋል። ኒኮላስ ጃክሰን ግን ከጨዋታው መጠናቀቅ በኋላ ይቅርታ ጠይቋል ለቀይ ካርዱ። በእውነት ትልቅ ይቅርታ መጠየቅ እፈልጋለሁ፣ ክለቡን፣ ደጋፊዎችን፣ የቡድን አጋሮችን፣ የቼልሲ አጠቃላይ ማህበረሰብን ይቅርታ መጠየቅ እፈልጋለሁ። እንደዚህ አይነት ነገር አይደገምም። በተፈጠረው ነገር ግን እጅግ በጣም አዝኛለሁ። በቀጣይ ጠንክሬ እሰራለሁ። ክለቤን መርዳት በምችልበት አጋጣሚ ሁሉ እሰራለሁ። ለክለቤ መፍትሄ አካል መሆን እፈልጋለሁኝ ብሏል። ከእያንዳንዱ ስህተት ሁላችንም እንማርበታለን። እኔም ከስህተት ተመሪያለሁ፣ ግን ሆን ብዬ ያደረኩት ነገር አይደለም ብሏል። እግር ኳስ ነው። በእግር ኳስ ውስጥ እንደዚህ አይነት ነገሮች ያጋጥማሉ። በእርግጥ ለዚህ ጥፋቴ በፍጹም ጥፋት መሆኑን አልክድም። ነገር ግን ሆን ብዬ ያደረኩት ነገር አይደለም። ሙሉ ኃላፊነቱን ወስዳለሁ። በቀጣይ ግን አሻሻላለሁ ሲል ተደምጧል። ቼልሲን፣ ደጋፊውን፣ ማህበረሰቡን ግን በድጋሚ ትልቅ ይቅርታ መጠየቅ እፈልጋለሁ ሲል ጨዋታው መጠናቀቅ በኋላ በማህበራዊ ትስስር ገጹ ላይ መልእክቱን አጋርቷል። ኒኮላስ ጃክሰን ያው ከትችት ባያመልጥም ማለት ነው። በእርግጥ የተጫዋቹ እግር ላይ ቆሞበት ነው በቀጥታ ቀይ ካርድ ከሜዳ ዳኛው ያሰናበቱት። ፔድሮ ኔቶ ግብ አስቆጥሮ ያው ለረጅም ደቂቃ በተለይ መረፍትን ጨምሮ ማለት ነው ቼልሲዎች ይመሩ ነበረ። በአጠቃላይ 47 ጨዋታ አድርጎ 8 ግብ 9 አሲስት አለው ለቼልሲ። 17 የግብ አስተዋጽኦ አለው ፔድሮ ኔቶ። በዓለም ክለቦች ዋንጫ የመክፈቻውን ግብ ያስቆጠረላቸው እሱ እንደነበረ ይታወቃል በሎስ አንጀለስ ላይ። በእርግጥ የመጀመሪያውን ጨዋታ ድል አድርገው ነበር። ትላንት ተሸነፉ። 3 ነጥብ አላቸው ከምድቡ። ከዚህ ምድብ ለማለፍ እጅግ በጣም ፈታኝ ሁኔታ ግን ለቼልሲዎች ይጠብቃቸዋል። ምድቡ ላይ ፍላሚንጎ በ6 ነጥብ በ4 የግብ ልዩነት ይመራል። ኦልሞስት ከዚህ ምድብ ያለፈ ይመስላል ፍላሚንጎ። በተለይም ያለው የግብ ልዩነት 4 መሆኑን ተከትሎ ከተከታዮቹ ማለት ነው የማለፍ ዕድሉ በጣም የሰፋ ነው። ቼልሲ እዚህ ምድብ ላይ 3 ነጥብና እንዲሁም ምንም የግብ ዕዳም የለበትም፣ የግብ ክፍያም የለውም። ኤስ ቱኒስ ትላንት ድል ማድረጉን ተከትሎ 3 ነጥብ እና 1 የግብ ዕዳ አለበት። ሎስ አንጀለስስ ከዚህ ምድብ ስለማለፉ እርግጠኛ መሆን አይቻልም። በሂሳባዊ ስሌት አለ እንላለን እንጂ ያለበት የግብ ዕዳ ከሌሎቹ ክለቦች ካየነው ሎስ አንጀለስ ከዚህ ምድብ ወዳቂ፣ ፍላሚንጎ ደግሞ ከዚህ ምድብ አላፊ ይመስላል። ከቼልሲና ከኤስ ቱኒስ ማን ፍላሚንጎን ተከትሎ ያልፋል የሚለውን ማስላቱ ሞር የተሻለ ይመስላል። ለማንኛውም ምድቡ በእንደዚህ አይነት መልኩ ሁለተኛ ዙር ጨዋታ ተጠናቋል። ሌላው በበርካታ ደጋፊዎች ዘንድ በጉጉት ሲጠበቅ የነበረ ጨዋታ ነበረ፣ ፍላሚንጎ ከኦክላንድ ሲቲ። ጨዋታው እንዲጠበቅ የሆነበት ምክንያት ቤኔፊካዎች ከዚህ ምድብ ለማለፍ የግዴታም ኦክላንድ ሲቲ ላይ በርካታ ግብ ማስቆጠር አለባቸው። በእርግጥ ጨዋታው የምድብ 3 ጨዋታዎች ይቀሩታል፣ ግን ቢሆንም የሚገጥሙት በቀጣይ እንደ ባየር ሙኒክ ያለ ግዙፍ ክለብ ነውና የግድ ኦክላንድ ሲቲ ላይ ብዙ ግብ ማስቆጠር ነበረባቸው። ትላንትና ያንን አድርገዋል። ግማሽ ደርዘን ግብ ማስቆጠር ችሏል 3 ነጥቦችን ለማግኘት። ዲማሪያ ነበር ከረፍት በፊት በፍጹም ቅጣት ምት መሪ ያደረጋቸው። 45ኛው ደቂቃ ተጠናቆ ያልቤቱ በጨመሩ 8ኛው ደቂቃ ላይ ከረፍት ሲመለሱ ፓቫልዴስ 53ኛው፣ ሳንቼስ 63ኛው፣ ቤራሪዮ 76ኛውና 78ኛው ደቂቃ ላይ ከዛ በኋላ የመዝጊያዋንም ግብ ልክ እንደ መክፈቻው ግብ ሁሉ ዲማሪያ በፍጹም ቅጣት ምት ጭማሪው 90ኛው ደቂቃ ተጠናቆ 8ኛው ደቂቃ ላይ ልክ ከረፍት በፊት በተመሳይ ሁኔታ ጭማሪው 8ኛው ደቂቃ ፍጹም ቅጣት ምት ነበረ። ከረፍትም በኋላም ጭማሪው 90 ደቂቃ ተጠናቆ 8ኛው ደቂቃ ላይ በፍጹም ቅጣት ምት አስቆጠረ ማለት ነው። 6-0 በሆነ ውጤት ድል በማድረግ ከምድቡ ለማለፍ በሚደረገው ጥረት ላይ ወሳኝ የሚባለውን ድል ቤኔፊካ ማስመዝገብ ችሏል። ቤኔፊካ ከኦክላንድ ሲቲ ያደረጉት ጨዋታ ግን
በአየር ንብረት ምክንያት በጊዜያዊነት ተቋርጦ ነበር። በተለይም ጨዋታውን በቤኔፊካ በአንጌል ዲማሪ ፍጹም ቅጣት ምት 1-0 በመብራት ላይ ነበሩ። በምድቡ የመጀመሪያ ጨዋታ ባየር ሙኒክን 10 ጎል የተቆጠረበት ኦክላንድ ሲቲ ጨዋታውን እንግዲህ የግብ ብዛቱን ለመቀነስ አዲስ ግብ ጠባቂ ወደ ሜዳ አስገብቶ ነበር። ኒውዚላንዳዊ የ20 ዓመቱ ግብ ጠባቂ ናታን ጋሮ ነበር ግቡን ሲጠብቅ የነበረው። ለቡድኑ ጥሩ ግልጋሎት ሰጥቷል። ግብ ጠባቂው በሙሉ ሰዓቱ በሀገሪቱ ተማሪ ነው። በነገራችን ላይ በዓለም ክለቦች ዋንጫ እስካሁን 4 ጨዋታዎች ጥሩ ባልሆነ የአየር ንብረት ምክንያት ለመቋረጥ ተገዷል። ትላንትናም የቤኔፊካና የኦክላንድ ሲቲ ጨዋታ ይህ ክስተት ያስተናገደ ስቴዲየም ላይ ነበረ ጨዋታውም የተካሄደው። ከዚሁ ምድብ ላይ ተጠባቂ የነበረ ጨዋታ ነበረ። ምድብ 2 ባየር ሙኒክ ከቦካ ጁኒየርስ ያደረጉት ጨዋታ ነበረ። ፍጹም የበላይ ነበረ ባየር ሙኒክ። ምንም እንኳን እንደመጀመሪያው ጨዋታ በርካታ ግቦችን ባያስቆጥርም 2-1 በሆነ ውጤት ባየር ሙኒክ አሸንፏል። 73% የኳስ ቁጥጥር ነበረው። 18ኛው ደቂቃ ላይ ሃሪኬን ግብ አስቆጠረ። ማርቲናል 66ኛው ደቂቃ ላይ አቻ ያደረጋቸው ቦካ ጁኒየርስን። 84ኛው ደቂቃ ላይ ማይክል ኦሊሴ ከሃሪኬን ያገኘውን ኳስ አስቆጥሮ 2-1 ባየር ሙኒክ አሸንፏል። ማይክል ኦሊሴ አስቀድሞ 10ኛው ደቂቃ ላይ እንደዚሁም ደግሞ ሌማር 87ኛው ደቂቃ ላይ በባየር ሙኒክ በኩል ያስቆጠሯቸው ግቦች በቫርና በአልቢትሩ ተሽሯል። ስለዚህ ባየር ሙኒክ 2 ግቦች በጨዋታው ላይ ተሽሮበት ነበር። ቦካ ጁኒየርስ ተጫዋች 3 ቢጫ ካርድ፣ ባየር ሙኒክ ተጫዋች ደግሞ 1 ቢጫ ካርድ ተመልክቷል። በአንጻራዊነት ግን የባየር ሙኒክ ፍጹም የበላይነት በጨዋታው ላይ እንደነበረ የተመለከትንበት ነው። አጠቃላይ ሃሪኬን በባየር ሙኒክ የእግር ኳስ ቆይታውም በ93 ጨዋታ 83 ግብና 26 አሲስቶች ላይ መድረስ ችሏል። ትላንትናም ለድሉም ወሳኝ ሚና ከነበራቸው ተጫዋቾች አንደኛው ሃሪኬን ነበር። እዚህ ምድብ ላይ ሁለተኛ ዙር ሁሉም ጨዋታዎች ከተደረጉ በኋላ ባየር ሙኒኮች በነጥብ ደረጃ 6 ነጥብ አላቸው። በግብ ደረጃ ደግሞ 11 ግብ አላቸውና ኦልሞስት ባየር ሙኒክ ከዚህ ምድብ 100% ማለፉን አረጋግጧል። ምክንያቱም ቦካ ጁኒየርስ ነጥብ ያሳካም ከባየር ሙኒክን ስለማይበልጠው ማለት ነው። ስለዚህ ከምድቡ ማለፉን ያረጋገጠ ቡድን ሆኗል ባየር ሙኒክ። ቤኔፊካ 4 ነጥቦች አሉት፣ 6 ግብ አለው። ቦካ ጁኒየር ቀጣይ የሚጫወተው ከኦክላንድ ሲቲ ነው፣ 16 የግብ ዕዳ ካለበትና ግርጌው ላይ ካለው ቡድን። ስለዚህ ቦካ ጁኒየር ቀጣይ ለማለፍ ወሳኙ ነገር ኦክላንድ ሲቲ ላይ ምን ያህል ግብ አስቆጥሮ ያሸንፋል፣ ከዛ በኋላ ባየር ሙኒክ ቤኔፊካን ያሸንፍለታል የሚለው ደግሞ የሚጠበቅ ነው የሚሆነው። ስለዚህ ቦካ ጁኒየርስ ለማለፍ ራሳቸው በርካታ ግብ ማስቆጠር ይጠበቅባቸዋል። ከዛ ደግሞ የቤኔፊካን መሸነፍ ይጠብቃሉ ማለት ነው። የመጨረሻ የምድብ ጨዋታ ባየር ሙኒክ ከቤኔፊካ፣ ቦካ ጁኒየርስ ከኦክላንድ ሲቲ ጋር እንደዚሁ የሚያከናውን ይሆናል። በዓለም ክለቦች ዋንጫ የአውሮፓ ሻምፒዮኑ ፓሪስ ሰን ዠርሜን ሽንፈት እንደገጠመው ይታወቃል። በቦታፎጎ በዚህ ውድድር ዓመት ከገጠመናቸው ቡድኖች ሁሉ የተፎካከረን ምርጡ ቡድን ቦታፎጎ ነው ሲሉ ተደምጠዋል ሉዊስ ኤንሪኬ። በዚህ ሳምንት ቡድናቸው ያልተጠበቀ ሽንፈት ነበር ያስተናገደው። አትሌቲኮ ማድሪድን 4-0 በምድቡ የመጀመሪያ ጨዋታ ካሸነፉ በኋላ በምድቡ ሁለተኛ ጨዋታ ላይ በቀላሉ ነበር ቦታፎጎን ያሸንፋሉ ተብሎ የተጠበቀው፣ ግን የላቲን ክለቦች እጅ እየሰጡ አይደለምና በዚህ ሰዓት ላይ የትኛውም ክለብ በ1-0 በሆነ ውጤት በኤገር ጄሱስ ግብ አሸንፏቸው ነበር። ሉዊስ ኤንሪኬ ዓመቱን ሙሉ ከተፋለምናቸው ክለቦች ቦታፎጎ እጅግ በጣም ጠንካራው ነበር ብለዋል። ወደ ሌሎች አጫጭር መረጃዎቻችን እንሻገር። ውድ ቤተሰቦቻችን በድጋሜ ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። መልካም ቆይታ ተመኘን። ባርሴሎና የኒኮ ዊሊያምስ ዝውውር እንደሚፈጸም አረጋግጧል። ሞንዶ ዲፖርቲቮ መረጃውን ይዞት ወጥቷል። ከሰሞኑ ባየር ሙኒክ እየጠበቅን ነው የሚል መረጃን ከወጡ በኋላ ባርሴሎናዎች ደግሞ በትላንትናው ዕለት ኒኮ ዊሊያምስ ዝውውር እንደሚፈጸም አረጋግጠዋል። በተለይም ተጫዋቹን ለማስፈረም የቀራቸው ነገር ከቢልባኦ ጋር በድርድር የተጫዋቹን የውል ማፍረሻ መክፈል ብቻ እንደሆነ ይታወቃል። ሌላው በሙሉ ተጠናቋል። ተጫዋቹ የ6 ዓመት ኮንትራክት በባርሴሎና ቤት ለመፈረም እስከ 7 ሚሊዮን ዩሮ ዓመታዊ ጥቅል ደሞዝ ለማግኘትን ጨምሮ በርካታ ስምምነቶችን ፈጽሟል። ስለዚህ ኒኮ ዊሊያምስ ስለሚፈልጉት ክለቦች ባርሴሎናን መቀላቀል ብቻ እንደሚፈልግ ሲናገር፣ ባርሴሎናዎች ደግሞ ትላንትና ኒኮ ዊሊያምስ ዝውውር እንደሚጠናቀቅ አረጋግጧል። መረጃው የሞንዶ ዲፖርቲቮ ነው። ግን ይህንንስ ተጫዋች ያስመዘግቡታል የሚለው ግን አሁንም በትልቁ ይጠበቃል።
በተጠናቀቀው የውድድር ዘመን 30 ሲደመር ጨዋታ የተጫወቱ ግን ደግሞ እድሜያቸው 23 እና ከዛ በታች ከሆኑ ተጫዋቾች ከፍተኛ ሬቲንግ በማግኘት ላሚን ያማልን የባርሴሎናውን ተጫዋች የሚስተካከል የለም። በአጠቃላይ በተጠናቀቀው የውድድር ዓመት በአማካይ ወደ 8.01 ሬቲንግ ያገኛል ላሚን ያማል። ከዛ ቀጥሎ እድሜያቸው ከ23 ዓመት በታች ከሆኑ ተጫዋቾች ውስጥ የምናገኘው ፍሎሪያን ቬርዝ የሊቨርፑሉን አዲሱን ተጫዋች ነው። ሁለተኛ ላይ ነው ከፍተኛ ሬቲንግ በማግኘት ንብረትነቱ የቼልሲ በሳንቶስ ያሳለፈው አንድሬ ሳንቶስ ሶስተኛ፣ አሁን የሲቲ ተጫዋች ሆነው በኦሎምፒክ ሊዮን ሪያን ቸርኪ አራተኛ፣ የሪያል ማድሪዱ ጁድ ቤሊንግሃም አምስተኛው እድሜያቸው ከ23 ዓመት በታች ሆነው ከፍተኛ ሬቲንግ ያገኙ ናቸው። በሁስኮርድ ላሚን ያማል፣ ፍሎሪያን ቬርዝ እያለ ይቀጥላል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት ከባህር ማዶ ተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳዱ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ዕለታዊ ጥንቅሮቻችን ደግሞ እንሻገር። ላይክ፣ ሰብስክራይብ እና ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ በድጋሜ መልካም ቆይታ ተመኘን። በርንማውዞች ሁለተኛ ዙር የቀረበላቸውን የዝውውር ጥያቄ ውድቅ አድርገዋል። ኢሊያ ዛባሬኒን ለማስፈረም ፓሪስ ሰን ዠርመን የመጀመሪያ ዙር ጥያቄ ውድቅ ከደረገ በኋላ የተሻሻለ ወደ 55 ሚሊዮን ፓውንድ የዝውውር ሂሳብ አቅርበው ነበረ። ነገር ግን ሼሪዎቹ ጥያቄውን ውድቅ አድርገዋል። እስከ 65 ሚሊዮን ፓውንድ ከዚህ ዝውውር ይፈልጋሉ ተብሎ ይታሰባል። ቀጣይነት ፓሪስ ሰን ዠርሜን በግል ብዙ ነገር ከስምነት የደረሱትን ኢሊያ ዛባሬን ለማስፈረም ምን ያህል ጥረት ያደርጋሉ ወይም ሶስተኛ የዝውውር ጥያቄ ያቀርባሉ ወይ የሚለው ደግሞ በትልቁ ይጠበቃል። የሰሜን ለንደኑ ክለብ ቶትንሃም የበርንማውዙን የፊት ወሰር ተጫዋች አንቶኒ ሲሞኔን ለማስፈረም ይፋዊ ጥያቄ ያቀርበዋል። ቶትንሃም ተጫዋቹን ለማስፈረም እስካሁን ይፋዊ የዝውውር ጥያቄ እንግዲህ ለበርንማውዝ ማቅረቡ ሲገለጽ ከፍተኛ ገንዘብ እንደሚሆንም ተዘግቧል። በርንማውዝ የ25 ዓመቱን የፊት ወሰር ተጫዋች አንቶኒ ሲሞኔን ለመልቀቅ ግን 65 ሚሊዮን ፓውንድ በታች አንቀበልም ብለዋል። ተጫዋቹ ከቶትንሃም በተጨማሪ ስሙ በስፋት ከዩናይትድ ጋር ሲያዝ እንደነበረ ይታወቃል። አንቶኒ ሲሞኔ በተጠናቀቀው የውድድር ዓመት በሁሉም ውድድሮች ባረጋቸው 42 ጨዋታዎች 13 ግቦችን ከመረብ ጋር ማዋሃድ ችሏል። በተለይም ቶትንሃም ሆትስፐርስ የብሪያን መቤሞ ዝውውር ላይ ከወጣ በኋላ ሌሎች የክንፍ መስመር አጥቂዎችን እየተመለከተ ይገኛል። አሁን ደግሞ ፊታቸውን የበርንማውዝ የፊት ወሰር ተጫዋች አንቶኒ ሲሞኔ ላይ ያደርገዋል። በርንማውዝ ግን በርካታ ተጫዋቾችን በዚህ ክረምት እያጣ ይገኛል። ወደ ቤተሰቦቻችን ከተከላካይ ዲያን ሁይሰንን አጥቷል። ሜሎሽ ኬርኬዝን ለሊቨርፑል ይሸጣል። አሁን ደግሞ አንቶኒ ሲሞኔን ለመሸጥ ተቃርቧል። በርከት ያሉ ተጫዋቾችን በአውሮፓ እየተፈለጉበት ይገኛሉና የአንዲ ኢራኦላው ቡድን በርንማውዝ ዘንድሮም ትልቅ ፈተና እየጠበቀው ይገኛል። በዝውውር መስኮቱ ላይ ጆርጅ ሜንዴዝ አዲሱ የኤሜሊያኖ ማርቲኔዝ ወኪል ሆኗል። ኤሜሊያኖ ማርቲኔዝ አስቶን ቪላ አለቆ ሌሎች ትልልቅ የአውሮፓ ክለቦችን መቀላቀል ሲፈልግ በተለይም አስቀድሞ ለዩናይትድ ለመጫወት ፍቃዱን መስጠቱ ይታወቃል። ወኪል ጆርጅ ሜንዴዝን በተመለከተ እንዲሁም ዩናይትድ እና ኤሜሊያኖ ማርቲኔዝን ዝውውር በተመለከተ በዩናይትድ የመረጃ ክፍለ ጊዜ እናነሳዋለን። ግን ወኪል ቀይሯል። ዝውውር ሂደቱን በፍጥነት ይጨርሰለታል ተብሎ ይታሰባል። ጆርጅ ሜንዴዝ በተለይም እውቅ ከሚባሉ የተጫዋች ኤጀንቶች ውስጥ አንደኛው እንደሆነ ይታወቃልና የበርካታ እውቅና ቁልፍ ተጫዋቾችም ኤጀንት ወይም ወኪል እንደሆነ ይታወቃል። ለማንኛውም በይፋ በትላንትናው ዕለት በኤሜሊያኖ ማርቲኔዝ በኩል አዲስ ወኪል ተደርጎ ተሾመዋል። ሊቨርፑልን የተቀላቀለው ፍሎሪያን ቬርዝ ዝውውሩ በመጨረሻ በመጠናቀቁ እጅግ በጣም ተደስቻለሁ ብሏል። ከፊርማው በኋላ በምሽት መረጃችን ፍሎሪያን ቬርዝ ለሊቨርፑል 5 ዓመት ኮንትራክት መፈረሙን ነግረናችሁ ነበረ። ወደዚህ የመጣሁት ለመዝናናት አይደለም የሚለው ተጫዋቹ የመጣሁት ዋንጫዎችን ለማሸነፍና ለደጋፊ የሚገባውን ለመስጠት ነው ብለዋል። ዓላማዬ ከሊቨርፑል ጋር ሁሉንም ነገር ማሳካት ነው። ቀጣይ ዓመት የሊጉን ዋንጫ መድገምና ሻምፒዮንስ ሊግን ማሸነፍ ፈልጋለሁ ሲል ተደምጧል። ከሊቨርፑል ጋር ቤተሰቦች ሊቨርፑል እንድቀላቀል ገፋፍተውኛል፣ እነሱን ማንሳት አለብኝ ሲል ተደምጧል። ፍሎሪያን ቬርዝ እናም ቤተሰቦቼ ትልቅ ድጋፍ አድርገዋል ብሏል። ሊቨርፑልን መምረጥ ግን እጅግ በጣም ቀላል ነበር ነው ያለው ከፊርማው በኋላ። በነገራችን ላይ ግዙፎቹን ክለቦች ባየር ሙኒክና ማንቸስተር ሲቲንም እንደዚሁ የዝውውር ጥያቄ ውድቅ ካደረገ በኋላ ነው የመርሴይዱን ክለብ ሊቨርፑልን የተቀላቀለው። ህልሜን ለማሳካት ትክክለኛው ቦታ ስለሆነም ነው ብሏል። በእርግጥ ባየር ሌቨርኩሰንም ተጫዋቹን በረጅም ጊዜ ኮንትራት የማቆየት ፍላጎት እንደነበራቸው ሚዘነጋ አይደለም።
ሊቨርፑል ጀርመናዊን ሁለገብ ተጫዋች ፍሎሪያን ቬርዝን ወደ ስብስባቸው ከቀላቀሉ በኋላ የቀኝ እግር የፊት መስመር ተጫዋች የሆነው ፍሎሪያን ቬርዝ ጥሩ የሚባል እንግዲህ የግራ የማጥቃት ስፍራን ይዞ የመጫወት በተለይም የአማካይ ስፍራውን ይዞ የመጫወት አቅም ያለው ተጫዋች ነው። ይሁን እንጂ ፍሎሪያን ቬርዝ በግራ ክንፍ አጥቂና የፊት አጥቂ ሆኖም የቀኝ መስመር ቦታም ተሰልፎ የመጫወት ክህሎት እንዳለው በቀድሞ ክለቡ ላይ በደንብ አስመስክሯል። ባለፈው ዓመት ከአራቱ የአውሮፓ ታላላቅ ሊጎች በሶስተኛ የሜዳ ክፍል ላይ ብዙ ኳሶችን በማቀበል ፍሎሪያን ቬርዝን የሚበልጠው ጄሬሚ ዶኩ ብቻ ነው። በጥቂት ደቂቃዎች የተጋጣሚን አወቃቀር የመረዳት ተሰጥኦ ያለው ፍሎሪያን ቬርዝ የተጋጣሚ ተከላካዮች ወደማይፈልጉት ቦታ ለመውሰድ ደግሞ በፍጥነት የተዘጋጀ አይነት ተጫዋች ነው። ፍሎሪያን ቬርዝ ያለውም በየትኛውም የፊት መስመር ቦታ ላይ የመጫወት ብቃት ለአሰልጣኝ አርኔ ስሎት ቡድን ትልቅ ግልጋሎትም ይሰጣል፣ ትልቅ አቅምም ይጨምራል ተብሎ ይታሰባል። የተጫዋቹ ሁለገብነት በተጨማሪ አሰልጣኙ በጨዋታው መሃል እንዲሁም በተለያዩ ጨዋታም የፊት መስመራቸውን እየቀያየሩ እንዲጠቀሙ ያስችላቸዋል። በተለይም በአስተኛ 9 ቁጥር የመጫወት ልዩ ክህሎት ስላለው ተጫዋቹ ለሊቨርፑል ከሳላህ በኋላ ሌላኛው የረጅም ጊዜ ቁልፍ ተጫዋች ይሆናል ተብሎ ይታሰባል። በነገራችን ላይ በሁለት የውድድር ዓመታት በአውሮፓ 5 ታላላቅ ሊጎች 10 ሲደመር ግብና 10 ሲደመር አሲስት ያላቸው ይሁ ሳላህና አዲሱ ፈራሚ ፍሎሪያን ቬርዝ ነው። እሱ በጣም ጥሩ ተጫዋች ነው ብሏል ፍሎሪያን ቬርዝ። ሌላኛው የቡድን አጋሩ በሊቨርፑል ያገኘውን ጄሬሚ ፍሪፖንግን ጥሩ ሰው ነው፣ በጣም አዝናኝም ሰው ነው። ለእያንዳንዱ ነገርና በሜዳ ላይም ለሚፈጠሩ ነገሮች በሙሉ ትኩረት ይሰጣል። ለማጥቃት ለመከላከልም ትልቅ ክህሎት አለው። እሱ ለሊቨርፑል የፈረመ የመጀመሪያውና እንደ ቀላል ሊቆጠር የማይገባ በጣም ወሳኝ የሚባል ዝውውርም ነው ብሎታል። በአዲስ ክለብ በትልቅ ክለብ ውስጥ እንደገና አብረን መጫወት መቻላችንና አብረን መንቀሳቀስ መቻላችን በጣም ጥሩ ነው። ከሱ ጋር በድጋሚ ሜዳ ላይ ለመጫወት በጣም ጓጉቻለሁ ሲል ተደምጧል። በእርግጥ በተቃራኒ ሜዳ ክፍል ላይ ነው የሚጫወቱት። ያው ጄሬሚ ፍሪፖንግ የቀኝ የመከላከል ኮሊደሩን ይዞ ነው የሚጫወተው። ፍሎሪያን ቬርዝ ደግሞ የግራውን የማጥቃት ኮሊደር ይዞ ነው የሚጫወተው። ሁለቱም ምናልባት ተቃራኒ ኳስ ከጄሬሚ ፍሪፖንግ ረጃጅም ኳሶች ለፍሎሪያን ቬርዝ ልንመለከት እንችላለን። ሁለቱ በባየር ሌቨርኩሰን የነበሩ ተጫዋቾች አሁን ደግሞ ሁለቱም በሊቨርፑል ይጫወታሉ። ፍሎሪያን ቬርዝም ፍሪፖንግን ዳግም በማግኘት እጅግ በጣም ደስተኛ ነኝ ብለዋል። በሊቨርፑል አዲሱ ፈራሚ ፍሎሪያን ቬርዝን ከሌሎች የአማካኝ የፕሪሚየር ሊግ ስፍራ ተጫዋቾች ውስጥ ካነጻጸር ነው በግብ ደረጃ 10 ግብ አለው። ብሩኖ 8፣ ፓልመር 15፣ ማዲሰን 9፣ ሞርጋን ሮጀርስ 8 ግብ አላቸው። በክፍት ጨዋታም እንግዲህ ጎሎችን የማስቆጠር ሂደትን ካየን እንደዚሁ 6 ግቦች አሉት ፍሎሪያን ቬርዝ። ብሩኖ 2፣ ፓልመር 9፣ ማዲሰን 8፣ ሞርጋን ሮጀርስ 6 አላቸው። አሲስት በማድረግም ካየን ቀዳሚ ተጫዋች ነው ፍሎሪያን ቬርዝ 12 አለው። ብሩኖ 10፣ ፓልመር 8፣ ጀምስ ማዲሰን 7፣ ሞርጋን ሮጀርስ 10 አለው። እንደዚህ እያለን ካነጻጸር ነው ብዙ የተሻሉ ቁጥሮች አሉት። ምናልባት በሶስተኛ የሜዳ ክፍል ላይ ኳስ በማቀበል ደረጃ ካየን በጣም በከፍተኛ ደረጃ ቁጥር አለው። ያው ብሩኖ ፈርናንዴዝ በጣም ይቀርበዋል። ሶስተኛ የሜዳ ክፍል ላይ 652 ኳሶችን አቀብሏል። ከሱ ቀጥሎ ብሩኖን ማግኘት እንችላለን። ወደ 647 ኳሶችን አቀብሏል። ፓልመር 505፣ ማዲሰን 398፣ ሞርጋን ሮጀርስ ወደ 296 እያለ ይቀጥላል። በብዙ መመዘኞች የተሻለ የሚባለውን ተጫዋች ሊቨርፑሎች ወደ ቡድናቸው ቀላቅለዋል ማለት ይቻላል። ያው ፍሎሪያን ቬርዝ በሊቨርፑል ቤት አዲስ ቁጥር ገና አልተሰጠውም እስከዚህ ሰዓት ድረስ። ያው የበርካታ ሊቨርፑልያን ጥያቄ ነበረ ስንት ቁጥር ተሰጠው በሚል። ያው ከሊቨርፑል የሚለቁ ተጫዋቾች ስላሉ የቁጥር እደላው ከዛ በኋላ ይሆናል ተብሎ ይታሰባል። ብዙዎች በሊቨርፑል ዝውውር ሂደት ላይ ሪቻርድ ሂውዝን እያወደሱም እያደነቁም ይገኛል። ከዚህ ዝውውር ጀርባ ያሉ ትልቅ ሰው ናቸው። በግንቦት ወር ፍሎሪያን ቬርዝን ወደ ቡድኑ እንዲመጣ ከፍተኛ ጥረት ከማድረግ ጀምሮ ባለፈው ሳምንት ማክሰኞ ከባየር ሌቨርኩሰን ጋር የተጠናቀቁን ስምምነት እንዲፈጸም በአጠቃላይ ለ3 ወራት ከመጋረጃ ጀርባ ጨምሮ ስራዎችን ሰርተዋል። ሌላኛው የቡድኑ አሰልጣኝ አርኔ ስሎትም ተጫዋቹ ወደ ቡድኑ እንዲመጣ የማሳመን ሂደት እንግሊዝ በነበረም ሰዓት የሳቸውን ቀጣይ እቅድ እና ቡድን ውስጥ ሊሰጡት ስለሚፈልጉት ሚና በማስረዳት ሂደቱ ላይ ትልቅ ሚና ነበራቸው። ፍሎሪያን ቬርዝ አጠቃላይ 197 ተጫዋቾችን ለጀርመኑ ክለብ ባየር ሌቨርኩሰን አድርጎ 57 ግብና 65 አሲስት ነበረው። በእንግሊዝ ፕሪሚየር ሊግ እጅግ በጣም ውዱም ተጫዋች ነው። በነገራችን ላይ 125 ሚሊዮን ዩሮ በላይ ወጪ ተደርጎበታል፣ ቀጥታ የተከፈለው ማለት ነው። ኤንዞ ፈርናንዴዝ 122 ሚሊዮን ዩሮ፣ ጃክ ግሪሊሽ 118 ሚሊዮን ዩሮ፣
ዴክላን ራይስ 117 ሚሊዮን ዩሮ፣ ሞይሰስ ካይሴዶ 113 ሚሊዮን ዩሮ ከ1 እስከ 5 ያለውን ደረጃ ይዟል። የፍሎሪያን ቬርዝ የፕሪሚየር ሊጉ ውዱ ተጫዋች እንደዚሁ መሆን ችሏል። በነገራችን ላይ ሊቨርፑል ቤት ውድ ቤተሰቦቻችን የሚለቁ ተጫዋቾች እንዳሉ እንደተጠበቁ ሆኖ የሊቨርፑልን ፊት መስመር አሁን ላይ ያለቀቁትን ነባር ተጫዋቾችን ብንደምር ፍሎሪያን ቬርዝ፣ ሳላህ፣ ሉዊስ ዲያስ፣ ኮዲ ጋክፖ፣ ዲያጎ ጆታ፣ ዳርዊን ኑኔዝ፣ ሃርቪ ኤሊዮት፣ ፍሬድሪኮ ኬዛ አሉ። ምናልባት እዚህ ውስጥ በእርግጠኝነት 100% የተረጋገጠው ክለቡን እንደሚለቅ ዳርዊን ኑኔዝ እና ፍሬድሪኮ ኬዛ ናቸው። ሃርቪ ኤሊዮትም ተመሳይ ነገር አለው። ዲያጎ ጆታ አጠራጣሪ ነው የመልቀቁ የመቆየቱም ነገር። ሉዊስ ዲያዝ ጠንከር ያለ ገንዘብ ካልመጣ አይለቅም፣ የመልቀቅ ዕድሉም በጣም ዝቅተኛ ነው። በአጠቃላይ ግን ቀጣይ ዓመት ልንመለከታቸው እንችላለን ተብሎ የተረጋገጠው ፍሎሪያን ቬርዝ፣ ሳላ፣ ሉዊስ ዲያዝ እና ኮዲ ጋክፖ ቀጣይ ሊቨርፑልን የፊት መስመር ይመሩታል ተብሎ ይታሰባል። ከቆየ ጆታ ነው። ሌሎቹ ግን ክለቡን የመልቀቅ ዕድላቸው ሰፊ መሆኑን ተከትሎ ላንመለከታቸው እንችላለን። ከዚህ ውስጥ ግን ፊት መስመሩን ማየት የምትፈልጉት በየትኛው ፎርሜሽን ወይም ፊት መስመር ላይ ልታዩቸው የምትፈልጉ 3 ተጫዋቾች እነማን ናቸው? ሊቨርፑል ልታጋሩን ትችላላችሁ። አርሰናል የቶማስ ፓርቴን ተተኪም እያፈላለጉ ይገኛሉ። አሁንም በእርግጥ የቶማስ ፓርቴ ነገር 100% አበቃለት ለማለት ይቸግራል። በእርግጥ ድርድሩ 100% ተቋርጧል። አርሰናል በቀጣይ ድርድር ያደርጋል ተብሎ ይጠበቃል። በርከት ያሉ ምንጮች የሚያረጋግጡት አርሰናል የመጨረሻ ሙከራውን ያደርጋል ተጫዋቹን በማሳመን ሂደት ላይ በሚል ነው። አርሰናል የቶማስ ፓርቴ ተተኪ እንዲሆኑ ከያዛቸው አማራጮች ውስጥ ደግሞ የብሬንትፎርዱ ክርስቲያን ኖርጋርድ ይጠቀሳል። ሚረር ስፖርት ነው በፊት ገጹ ላይ ይዞት የወጣው። ድንቅ አማካይ ነው እውነቱን ለመናገር በቶማስ ፍራንክ ቡድን ውስጥ ለቡድኑ ስኬት ቁልፍ ሚና ከነበራቸው ተጫዋቾች ውስጥ አንደኛው ክርስቲያን ኖርጋርድ ይጠቀሳል። በኦስኮርድም የሳምንቱ ምርጥ 11 ሲመረጥ ብዙ ማናጣቸው ተጫዋቾች ውስጥ አንደኛው ነው። ይህ ተጫዋች በአርሰናል ዝርዝር ውስጥ ተካቷል። የቶማስ ፓርቴ ጉዳይ ኦፊሻሊ አርሰናልም ቶማስ ፓርቴም አብቅቶለታል እስኪሉ ድረስ አዲስ ነገር ግን ይጠቀሳል። ሌሎችም ተጫዋቾችን እንደ አማራጭ ከስፔን ላሊጋም እየተመለከቱ እንደሆነ ይታወቃል። አርሰናልና በዚህ ወር መጨረሻ አዳዲስ ነገሮችንም በእነኚህ ዝውውሮች ላይ እንደዚሁ እንሰማለን ተብሎ ይጠበቃል። አርሰናል በዚህም ክረምት በኤምሬትስ ካፕ ጨዋታ ያደርጋል። አትሌቲኮ ቢልባኦን ለማስተናገድ እቅድ ተይዟል። ይህ የእንግሊዝ ፕሪሚየር ሊግ ከመጀመሩ ከአንድ ሳምንት በፊት አስቀድሞ የሚደረግ ጨዋታ ነው፣ ወይም በተለምዶ የኮሚቲ ሽልድ ጨዋታ በሚደረግበት ሳምንት ማለት ነው። አርሰናል የኮሚቲ ሽልድ ጨዋታ ከሌለበት ሁሌም ኤምሬትስ ካፕን እንደሚያዘጋጅ ይታወቃል። በዚህ ዓመት ደግሞ በኤምሬትስ ካፕ ቢልባኦን የማስተናገድ እቅድ አላቸው ተብሏል። አዲስ ክለብ የሚቀየር ከሆነ እንነግራችኋለን። አርሰናል ግን እንደተለመደው ኤምሬትስ ካፕን ያደርጋል። ቀላል የሚባል ውድድር አይደለም። ረጅም ዓመት ሆኖታል ኤምሬትስ ካፕን አርሰናል ሲያዘጋጅ። የአርሰናል ደጋፊዎችም ብዙ ትዝታ እንዳላቸው ከዚህ ውድድር ጋር ምንም ጥርጥር የለውም። አርሰናል በርካታ አማራጮችን እየተመለከተ ይገኛል። በተለይም ከዚህ ወር ጀምሮ የአርሰናል ትልቁ ወር ነው። በዝውውር መስኮቱ ላይ የፓሪስ ሰን ዠርሜኑን ዋየር ዛይረ ኤምሪን እየተመለከቱ ይገኛሉ። በእርግጥ ተጫዋች የመጫወቻ ደቂቃ በሉዊስ ኤንሪኬ ቡድን ውስጥ አሁን እንደ ወትሮ እያገኘ ያለ መሆኑን ተከትሎ አርሰናሎች ሁኔታውን እየተከታተሉ ነው ተብሏል። ለተጫዋቹ ቅርብ የሆኑ ሰዎችንም አነጋግረዋል። በተለይም ፓሪስ ሰን ዠርሜን ለቆ ሌሎች አዳዲስ ፈተናዎችን የመጋፈጥ እቅድ አለው በሚል ጉዳይ ላይ ማለት ነው። ለዋየር ዛይር ኤምሪ ፋይ ጥያቄ አላቀረቡም፣ ግን መረጃው አላቸው ስለ ተጫዋቹ በስካውቶቻቸው በኩል። በጣም አስደናቂ ተጫዋች ነው፣ ገና ታዳጊ ተጫዋች ነው። ይህን ተጫዋች ለማግኘት ዋየር ዛይር ኤምሪን ለማግኘት በርካታ ክለቦች ፍላጎት እንዳላቸውም እየተዘገበ ነው። አርሰናል ምን ያህል ርቀት ይሄዳል? በተለይም ይህ ወር መጠናቀቅ ተከትሎ ትልቅ እንቅስቃሴ እንደሚጠበቅ ከተዘገበ በኋላ ማለት ነው። እዚህ ዝውውር ላይ ምን ያህል ጥረት ያደርጋል የሚለው ደግሞ በትልቁ ይጠበቃል። አርሰናል እና ሪያል ሶሴዳድ መካከል የዝውውር ሂደቱን ለመጨረስ ስራዎች እየተሰሩ እንደሆነ ተረጋግጧል። ዙቤሜንዲ በእንግሊዝ ነው የሚገኘው። ጠንከር ያሉ ውይይቶች፣ ድርድሮች ቆየት ብለዋል ከተደረጉ። ትላንትናም ዝውውሩን ለመጨረስ አጠቃላይ ስራዎች ሲሰሩ ነበርም። በቀጣይ ሕክምና ምርመራውንና የፊርማ ሂደቱ ይቀጥላል ተብሎ ይታሰባል። አርሰናል እስከ 64 ሚሊዮን ዩሮ ለዚህ ዝውውር ይከፍላል ተብሎ ይታሰባል። በነገራችን ላይ 60 ሚሊዮን ዩሮ አካባቢ ነበር የውል መፍረሻው። አጠቃላይ ክፍያው ግን 64 ሚሊዮን ዩሮ በላይ ይሆናል ተብሎ ነው የሚታሰበው። ዙቤሜንዲ ለአርሰናል ለመጫወት ስምምነት የፈጸመው አስቀድሞ ገና ጥር የካቲት አካባቢ ነበረ።
እናም ተጫዋቹን ለዝውውር ሂደት ለማጠናቀቅ ስራዎች እየተሰሩ ነው። በሪያል ሶሴዳድ እና በአርሰናል በኩል ግን ያው ክፍያውን ስለሚከፍሉ አርሰናሎች ልዩነት ይፈጠራል ተብሎ እንደዚሁ አይታሰብም። ሞናኮ በስፋት ከአንድሬ ኦናና ጋር ስማቸው ተያይዟል። እኛ መረጃውን ነግረናችሁ ነበር። ነገር ግን ምንም አይነት ድርድር እስከዚህ ሰዓት ድረስ አልተካሄደም። ፋብሪዚዮ ሮማኖ መረጃውን አረጋግጦታል። በሞናኮና በማንቸስተር ዩናይትድ መካከል በአንድሬ ኦናና ዝውውር ላይ የተደረገ ድርድርም ይሁን ውይይት የለም። ነገር ግን ሞናኮዎች በዝርዝራቸው ውስጥ ከያዙት ግብ ጠባቂ ውስጥ ይጠቀሳል። ያው ዩናይትድ ደግሞ በተቃራኒው ኤሜሊያኖ ማርቲኔዝን ወደ ቡድኑ የማምጣት ፍላጎት እንዳለው ይታወቃል። በእርግጥ ተጫዋቹም ማንቸስተር ዩናይትድ የመጫወት ፍላጎት እንዳለው ያውም የትኛው መድረክ ዩናይትድ ባይሳተፍም ለዩናይትድ ግን የመጫወት ፍላጎት እንዳለው ሲነገር ነበር። አሁን ደግሞ ኤሜሊያኖ ማርቲኔዝ ወኪል መቀየሩን ተከትሎ ጆርጅ ሜንዴስ አዲሱ ወኪል ተጫዋቹ ወደ ዩናይትድ እንዲያቀና የተቻለውን ሁሉ ያደርግለታል ተብሎ ይታሰባል። በዛው ልክ ደግሞ ማንቸስተር ዩናይትዶች የአንድሬ ኦናናን ሽያጭ ይጠብቃሉ። ሞናኮዎች ግን በፍላጎት ደረጃ እንጂ እስከዚህ ሰዓት ድረስ ምንም አይነት ድርድር አላደረጉም። ሌላው ፋብሪዚዮ ሮማኖ ይዞት የወጣው መረጃ የብሪያን ምቤሞን ዝውውር በተመለከተ ነው። ብሪያን ምቤሞ ዝውውር ዙሪያ ብቸኛው ክለብ አሁን ዩናይትድ እንደሆነ አረጋግጧል። ማንቸስተር ዩናይትድ ብቸኛው ክለብ ነው ብሏል። ከብሬንትፎርድ ጋር ውይይትና ድርድር እያደረገ የሚገኝ አሁንም በሁለቱ ክለቦች መካከል ውይይቱ እንደቀጠለ ነው። ፋብሪዚዮ ሮማኖ እንደዘገበው ከሆነ ስለ ሁለተኛው የዝውውር ጥያቄ መቃረብ ተናግሮ በቀጣይ ቀናት ውስጥ ዩናይትድ ይሄንን ሁለተኛ የዝውውር ጥያቄ ያቀርባል ብለዋል። ማንቸስተር ዩናይትድ ከቅርብ ጊዜያቶች ወዲህ በክለቦች እየተጠየቀ ያለውን የዩናይትድ ክፍያ ማቋረጡን ተከትሎ እንደ ወትሮ የተጠየቀውን ሁሉ የማይከፍል ቡድን ሆኗል። ማንቸስተር ዩናይትድ በተለይ በዝውውር ፖሊሲያቸው ላይ ብዙ ነገር አሻሽሏል። ራትክሊፍ ከመጡ በኋላ ለቡድኑ ረጅም ጊዜ ግልጋሎት መስጠት የሚችሉ በዝቅተኛ ገንዘብ የሚገኙ ሳምንታዊ ደሞዛቸው ዝቅተኛ የሆኑና ቡድኑን በረጅም ጊዜ በጥራት ማገልገል የሚችሉ የሚሉ መስፈርቶች እንዳሉ ሆነው በተለይም ለተጫዋቾች የተጋነነ የዝውውር ሂሳብ ለዩናይትድ የሚከፈለውን ግን እንዳስቀሩ ይታወቃል። በዚህም በብሬንትፎርድ እና በዩናይትድ መካከል የሚደረገው ድርድር አሁንም ቀጥሎ እየተካሄደ ይገኛል። ዩናይትድም የተጋነነ ገንዘብ ላለመክፈል፣ ብሬንትፎርድም ከፍተኛ ገንዘብ ለማግኘት የሚደረገው ትንቅንቅ ግን ዝውውሩ ለመዘግየቱ ምክንያት መሆኑን ነው ፋብሪዚዮ ሮማኖ አክሎ የገለጸው። የጣሊያን ክለቦች ዩናይትድ ላይ ትኩረት እያደረጉ ይገኛሉ። አንቶኒ ግን ወደ ጣሊያን ስለማምራቱ እርግጥ አይደለም ብሏል ፋብሪዚዮ ሮማኖ። አንቶኒ የስፔን ላሊጋ ምቾት ሰጥቶታል። ምናልባትም በቀጣይ ከተሳካ በሪያል ቤት ካልሆነም ደግሞ በሌሎች የጣሊያን ክለቦች የመቆየት እድል አለው እያለ ነው። የጣሊያን ክለቦች ፍላጎት ቢኖራቸውም እስከዚህ ሰዓት ድረስ ግን አንቶኒ ልቡ ያለው ጣሊያን ነው ስፔን ነው እየተባለ ይገኛል። አስደናቂ ውድድር ዓመትን ከሪያል ቤትስ ጋር ማሳለፉ የሚዘነጋ አይደለም። ሌላው ጄደን ሳንቾ ነው። ጄደን ሳንቾም በበርካታ የአውሮፓ ክለቦች ይፈለጋል። ትልቁ አሳሳቢ ጉዳይ በአውሮፓ ፈላጊ ክለቦቹ ግን የደሞዙ ጉዳይ እንደሆነ ይታወቃል። ጄደን ሳንቾም ከናፖሊ ሰዎች ጋር ከሰሞኑ ውይይት አድርጎ ነበረ። ከዩቬንቱስ በተሻለ ለናፖሊ ቅድሚያ ይሰጣል ያለው ዲማርዚዮ ነው። ማንቸስተር ዩናይትድ አሁን በቋሚነት መሸጥ ይፈልጋል ይህን ተጫዋች። የቀድሞ ክለቡ ቦሩሲያ ዶርትመንድም የተጫዋቹን ሁኔታ በጥብቅ እየተከታተሉ ከሚገኙ ክለቦች ውስጥ ይጠቀሳል። ዩናይትድም ከየትኛውም ፈላጊ ክለቡ ጋር ለመደራደር ዝግጁ እንደሆነ የጠቀሰው ዲማርዚዮ ናፖሊ ግን ከዩቬንቱስ ከጣሊያን ፈላጊዎች ውስጥ በጣም የተሻለው ቡድን ነው ብለዋል። በርንማውዞች ለአጥቂያቸው አንቶኒ ሲሞኔ ከፍተኛ ገንዘብ መጠየቃቸውን ተከትሎ ማንቸስተር ዩናይትድ እዚህ ዝውውር ላይ ፍላጎታቸው መቀዛቀዙን ዴቪድ ኦርኔስቴ አረጋግጧል። ለዴቪድ ኦርኔስቴ መረጃም ከሆነ ማንቸስተር ዩናይትዶች የአንቶኒ ሲሞኔን ዝውውር ትተው የብሪያን ምቤሞን ዝውውር መጨረስና ቀጣይ ሌላ 9 ቁጥር አጥቂ ማምጣት ላይ ትኩረት ያደርጋሉ ብሏል። በቡድኑ ውስጥ አሌሃንድሮ ጋርናቾን መልቀቅ ተከትሎ ነበረ የቀኝ የግራና የቀኝ የክንፍ አጥቂዎችን ማስፈረም ፍላጎት የነበራቸው። በእርግጥ የግራው ላይ ነው በስፋት የሚፈልጉት። አማድ ዲያሎ በዚህኛው የቀኝ የማጥቃት ኮሊደሩ ላይ ስላለ ማለት ነው። አንቶኒ ሲሞኔ ግን የዝውውር ሂሳቡ ከፍተኛ መሆኑ ከዝውውሩ እንዲወጡ አድርጓቸዋል እየተባለ ነው። አሁን ቶትናም ነው ሰፊ እንቅስቃሴ በአንቶኒ ሲሞኔ ላይ ያደረገ የሚገኘው። ግልጽ ነው ማንቸስተር ዩናይትድ የተለየ ክለብ ነው፣ ምክንያቱም ደጋፊ በጣም ትልቅ ነው ብለዋል ፓትሪክ ዶርጉ። ዩናይትድ ብዙ ሰዎች የሚናገሩለትና ስለሱ የሚያወሩለት ትልቅ ክለብ ነው። ለወጣት ተጫዋቾች ከባድ ነው፣ ነገር ግን ትክክለኛ አስተሳሰብ ያለው ማንኛውም ሰው ሊቋቋመው ይችላል ዩናይትድን ጫና ብለዋል
ፓትሪክ ዶርጉ በማንቸስተር ዩናይትድ ቤት ስለተጠናቀቀ የውድድር ዓመትም ተጠይቆ ነበር። ትንሽ አስቸጋሪና ፈታኝ ነበር፣ ነገር ግን ብዙ የጨዋታ ጊዜያትን አግኝቻለሁ፣ ደስተኛ ነኝ ብሏል። እንደማስበው አሰልጣኙ ያምነኛል፣ እኔም ደግሞ ቡድኑን ለመርዳት የተቻለኝን አደርጋለሁ። የጨዋታ ጊዜያት በማግኘቴም ደስተኛ ነኝ እና ምርጡ አቋሜ ላይ ለመሆን የተቻለኝን ሁሉ አደርጋለሁ ብሏል። ከድሮ ቡድኔ ትንሽ ለየት ያለ ቢሆንም እዚህም ግን የምጫወተው በማጥቃት ሚና ላይ ነው ብሏል። አሁን የሚያስፈልገኝ ተጫዋቾቹን መላመድና በሜዳ ውስጥ ምን አይነት እንቅስቃሴ ማድረግ እንዳለብኝ መመልከት ነው። ቡድኔ ማንቸስተር ዩናይትድንም በስኬት ደረጃ ማገዝ ፈልጋለሁ ብሏል። የማንቸስተር ዩናይትዱ ፓትሪክ ዶርጉ በሩበን አሞሪም ስር ከመጡ ተጫዋቾች በጥራት ከተጫወቱ ተጫዋቾች ውስጥ አንደኛው እንደሆነ ይታወቃል። ማርከስ ራሽፎርድ ባርሴሎና የመቀላቀል ፍላጎቱ አሁንም እንዳለ የተገለጸ ነው። በተለይም ባርሴሎና ኒኮ ዊሊያምስን ወደ ክለባቸው ቢቀላቀሉም እንኳን እሱ አሁንም የመዘወር እድሉን ካገኘ ሊጠቀምበት ይችላል ተብሏል። በባርሴሎና በኩል እንግዲህ ኒኮ ዊሊያምስን ካስፈረሙ በኋላ በይፋ ከራሽፈርድ ዝውውር መውጣታቸውን አልገለጹም። ሃንሲ ፍሊክም በጣም የሚያደንቁት ተጫዋች እንደሆነ ተናግረዋል። ከዛ ውጭ ስፖርቲንግ ዳይሬክተሩም ዴኮ አስቀድሞ ራሽፈርድን አድናቂ እንደሆኑ ተናግረዋል። ምናልባት የኒኮ ዊሊያምስ ወደ ክለቡ ለማምራት ከጫፍ መድረሱን ተከትሎ ነበረ ለዚህ ዝውውር እንቅፋት ይሆናል የተባለው። እስከዚህ ሰዓት ድረስ ግን መረጃ የለም በባርሴሎና በኩል ከዚህ ዝውውር መውጣታቸው። ሞንዶ ዲፖርቲቮም ባርሴሎናዎች በዚህ ዝውውር ላይ ያሳወቁት ነገር የለም ብሏል። ራሽፈርድ አሁንም ፍላጎቱ ባርሴሎናን መቀላቀል ነው። ምናልባት ባርሴሎና ዝውውር ካልተሳካለት ግን ሳውዲ አረቢያና የተለይም የጣሊያን ክለቦች በዋነኝነት መዳረሻ ሆናሉ ተብሎ ሲጠበቅ ዩናይትድ እስከ 40 ሚሊዮን ፓውንድ ከዚህ ዝውውር ካገኘ ተጫዋቹን ሊሸጠው ይችላል የሚል መረጃ ደግሞ አስቀድሞም የነበረ ነው። ዛሬ በዓለም ክለቦች ዋንጫ ማማሊዲ ሰንዳውስ ከቦሩሲያ ዶርትመንድ ምሽት 1 ሰዓት ይጫወታሉ። ልክ ጨዋታ እንደተጠናቀቀ ከምሽቱ 4 ሰዓት ኢንተር ሚላን ከኡሩዋን ሬድስ ጋር ጨዋታውን ያደርጋል። የሌሊት መርሃ ግብሮች ፍሉሚንሴ ከኡልሳን ኤችዲ ጋር ከሌሊቱ 7 ሰዓት ጀምሮ ጨዋታቸውን ያደርጋሉ። ሌሊት 10 ሰዓት ሪቨር ፕሌት ከሞንትሬ ጋር ሌላ ተጠባቂ የምድቡ ሁለተኛ ጨዋታዎች ናቸው ማለት ነው። ውድ ቤተሰቦቻችን የዓለም ክለቦች ዋንጫም የክረምት የዝውውር መስኮት ዋነኛ አጀንዳዎች ናቸው። እኛም ከስር ሁነቶቹን ተከታትለን እያደረስናችሁ እንገኛለን። ከወደዳችሁን ላይክ አድርጉን። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን የጨዋታ ግምታችሁን ሊሆን ይችላል አሊያም በክረምት የዝውውር መስኮት የክለባችሁን እንቅስቃሴና የፕሮግራማችን ይዘት ልታረሱን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘን የምንመለስ ይሆናል። እስከዛው ሰናይ ጊዜ